የጌታ የሆነ ሰላምና ጸጋ በያላችሁበት ለሁላችሁም ይብዛ። አምላካችን እግዚአብሔር የተባረከ ይሁን። በዚህ ማለዳ እግዚአብሔርን እጅግ አርገን እናመሰግናለን። በእውነት ወገኖቼ ምድራችንን እየረዳለ እግዚአብሔር ቤተክርስቲያንን እየረዳለ እግዚአብሔርን የምንፈልግበት ምህረት የምንጠይቅበትንም ጸጋ እግዚአብሔር ስለለቀቀልን በተለያየ ቦታ አምላካችንን እግዚአብሔርን ለመፈለግ የብዙ ቅዱሳን ልብ ስለተነሳሳ ቤተክርስቲያንም ደግሞ ይሄንን ለማድረግ ፍቃደኛ ስለሆነች ይሄ ሁሉ የራሱ የእግዚአብሔር ሥራ ስለሆነ መልሰን ክብሩን ለአምላካችን ለእግዚአብሔር እንመልሳለን። በእውነት ላለው ይሄንን ያደረገና የሰራ እግዚአብሔር ስለሆነ መልሰን እኛ ምንመለሳለን ብለን እንዳልን የሚመልስ ራሱ እግዚአብሔር ስለሆነ እንድንመለስም አቅምን የሚሰጠን እግዚአብሔር ስለሆነ ክብር ለአምላካችን ለእግዚአብሔር ይሁን። በእውነት ከተመለስን እንደ እግዚአብሔር ቃል እግዚአብሔር የተናገረውን በመድራችንም በቤተክርስቲያንም ስለሚያደርግ አስቀድመን ክብርን ለእግዚአብሔር እንሰጣለን። በእውነት ወገኖቼ የናፈቅነውን ተሐድሶ የናፈቅነውን ሪቫይቫል ጌታ ኢየሱስ በመድራችን ላይ ያመጣዋልም ይገልጻዋልም። በእውነት ቤተክርስቲያን እንደገና ኃይልን ለብሳ ትነሳለች። ሙሽራውን ኢየሱስን ለመቀበል ትዘጋጃለች። ይሄንን ሁሉ ያደረገ የእግዚአብሔር መንፈስ ነው። በእውነት ወገኖቼ በመድራችን ላይ የምልጃንም የንስሐንም መንፈስ የሰጠ ራሱ መንፈስ ቅዱስ ስለሆነ ሁላችንም ዝቅ ብለን አስቀድመን አምላካችንን እግዚአብሔርን እናመሰግናለን። ክብሩንም ደግሞ ወደ ማደሪያው እናስገባለን። ከኛ የሆነ ምንም ስለሌለ እሱ ስለሆነ የረዳን እሱ ስለሆነ ያገዘን እሱ ስለሆነ አቅም የሰጠን አምላካችን እግዚአብሔርን እጅግ አርገን እናመሰግናለን። ወገኖቼ በእውነት በየማለዳው ድምጹንም ሲያሰማን በየማለዳው እንደገና ፊቱንም የምንፈልግበትን አቅም ሲሰጠን ዝም ብሎ ስላይደለ ለሥራ ስለሆነ አምላካችንን እጅግ አርገን እናመሰግናለን። በእውነት ወገኖቼ የእግዚአብሔር ቃል እኮ ሲናገር አንድ ነገር ይል ነበር። ለወዳጄ ለአብርሃም የምሰውረው ነገር የለም። ወዳጅ ነው አብርሃም። ስለዚህ ላመጣ ስላለው ነገር ስላዘንኩበት ነገር ተመልክቼ ወደዛች ከተማ ልወርድ ባለሁበት ነገር ከሰማይም ሆኜ በዛች ከተማ ላይ በሰዶም ከተማ እየተደረገ ያለውን እየተሰራ ያለውን ያየሁትን ሳልነግረው አንዳች ነገር ሳልነግረው የማመጣው ነገር የለም ብሎ እንዳለ እግዚአብሔር በእውነት አለው ወዳጅ። እግዚአብሔር ይናገራል ሳይናገርም ደግሞ አንዳች ነገር አይመጣም። ስለዚህ እግዚአብሔር እየተናገረ ስላለ ለመመለስ እየተናገረ ስላለ እንድንቀድምና የእግዚአብሔርን ፊት ፈልገን ሊመጣ ካለው እንድንሸሸግ አምላካችን እግዚአብሔር እያወራን ስላለ ክብር ለአምላካችን ለእግዚአብሔር ይሁን። በእውነት ላለው ይሄ የከበረ ድምጽ በእኛ ዘንድ አይቀልም። የሚመልሰው ድምጽ የእግዚአብሔር ክቡር የሆነው ድምጽ ጫካዎችን የሚገልጠው የሊባኖስን ዝግባ የሚቆርጠው ያ ክቡር የሆነው ድምጽ አንዳይ ሳይሰራ ወደ እግዚአብሔር የማይመለሰው ያ ክቡር የሆነው ድምጽ በመድሬ ላይ ያስተጋባ ስላል ጆሮ ያለው ይስማ ያለ የተናገረ ስላል መንፈስ ለአብያተ ክርስቲያናት የሚለው ጆሮ ያለው ይስማ ያለ አሁንም እየተናገረ ስላል በዚህ ድምጽ ደግሞ መመለስ ስለሚሆን በኢየሱስ ክርስቶስም ክብር ለአምላካችን ይሁን። አስቀድመን እግዚአብሔርን እናመሰግናለን። በእውነት ወገኖቼ ዛሬም የአምላካችንን ፊት እንፈልጋለን። ግን አንድ ሁለት ደቂቃ በእውነት ድል ሰጣችኋለሁ አምላካችንን እግዚአብሔርን እንድታመሰግኑ ስለዚህ ማለዳም እንድታመሰግኑ እግዚአብሔር ስለሰራውም ነገር እንድታመሰግኑ ሌላው አይደለም። ምናልባት ወንድሜ ተንበርክከሃ ምናልባት እህቴ ተንበርክከሻ የአምላክሽን የእግዚአብሔርን ፊት ፈልገሻል ምህረትን ጠይቀሻል። የእግዚአብሔር መንፈስ በእውነት ባንቺ ላይ መጥቶ ብዙ ቃትቷል ማልዷል። ስለዚህ ክብር ለአምላካችን ለእግዚአብሔር ይሁን። ይሄንን ያደረገ እሱ ስለሆነ የወደቀውን ለማንሳት አቅም የሰጠ እሱ ስለሆነ እድል ሰጣለው አንድ ሁለት ደቂቃ አምላካችንን እግዚአብሔርን እናመሰግናለን። አመስግነን ደግሞ ጥቂት እንደገና የእግዚአብሔርን ቃል እናያለን። አስቀድመን ግን እግዚአብሔርን እናመሰግናለን። በእነዚህ ሳምንታት እግዚአብሔር ስለሰራቸው ስራዎች በእውነት በቤተክርስቲያኑ ወገኖቼ የእግዚአብሔርን ነገር እያየን አለን። የብዙ ሰዎች ልብ እየተነሳ የእግዚአብሔርን ፊት ለመፈለግ ወገኖቼ ታውቃላችሁ በዚህም በጄኤምኤም የተላለፈውን ፕሮግራም ምን ያህል
ወገኖች እያስተባበሩ እንደነበረ ቤተክርስቲያን እንድትመለስ መሪዎች እንዲመለሱ የአምላካችንን የእግዚአብሔርን ፊት እንደ ቃሉ በንስሐ እንድንፈልገው እግዚአብሔር እድል ሰጥቶ እነዚህን መሪዎች እንዴት እንደረዳ ክብር ለአምላካችን ለእግዚአብሔር ይሁን። ስለማላጆች እግዚአብሔር የተባረከ ይሁን። ፊቱን ለመፈለግ ስለመጡ ቅዱሳኖች እግዚአብሔር አምላክ የተባረከ ይሁን። ይሄንን የምልጃ መንፈስ ይሄንን የጸሎት መንፈስ በአጥቢያ ቤተክርስቲያን ላይ እግዚአብሔር ስለሰጠ ክብር ለአምላካችን ለእግዚአብሔር ይሁን። በእውነት ላለው ከሚመለሱት ጋር እግዚአብሔር ይመለሳል። የእግዚአብሔርን ፊት ፈልገን አናፍርም። ቃሉ ስለሚናገር በእውነት በከንቱ ፈልጉኝ አላልኩም ብሏል። እግዚአብሔርን የሚፈልግ ልብ ደግሞ ደስ ይበለው ብሏል። በእውነት እግዚአብሔርን ፊት የፈለገ ደግሞ እንደማያፍር እግዚአብሔር ስለተናገረ ጥቂት እስቲ እግዚአብሔርን እናመስግን። ሃሌሉያ። እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም ክብር ላንተ እናመጣለን። ምስጋና ላንተ እናመጣለን። በኢየሱስ ስም ዛሬም በዚህ ማለዳ ሆነን የተረዳንበትን መረዳት እያየን እግዚአብሔር ሆይ እንዴት እንዳገዝከን እያየን ክብርን ሁሉ ላንተ እናመጣለን። ምስጋናን ሁሉ ላንተ እናመጣለን። በኢየሱስ ክርስቶስ ስም ክብር ተጠቅልሎ ወደ ማደሪያ ይግባ መንፈስ ቅዱስ። እያንዳንዱን ያደረክ አንተ ስለሆነ ጎብኛችን ጊዜ እንደደረሰ መንፈስ ቅዱስ እያሳሰብ ይሄንን የከበረ ድል እየሰጠ ወደፊት የምንቀርብበትን ድል እየሰጠ ራሳችንን የምናዋርድበትን እኔ ነኝ ብለን የምንልበትን ጥፋት ያጠፋሁት እኔ ነኝ ለዚህ ሁሉ ነገር ተጠያቂ እኔ ነኝ እንድንል እግዚአብሔር ሆይ ልክ ዮናስ እንደተናገረ ነውጥ በሆነበት ሰዓት ላይ እኔ ነኝ ለዚህ ሁሉ ጥፋት ምክንያቱ ብሎ እንደተናገረ የኢትዮጵያን ቤተክርስቲያን ቅዱሳንም እንደዚህ በፊትህ ላይ ምህረትን ጌታ ሆይ እኔ ነኝ ብለው በኢየሱስ መውደቅ እንዲቻል ስላደረክ በኢየሱስ ክብር ላንተ ይሁን። ምስጋናው ላንተ ይሁን። ይሄንን ሁሉ ያደረክ አንተ ራስህ መንፈስ ቅዱስ ብትቀሰቅስ አንተ ራስህ ጌታ ሆይ ለማስተባበር እንኳን አቅም የሰጠህ አንተ መንፈስ ቅዱስ በኢየሱስ ክርስቶስ ማንንም ክብርህን አይነካ። መንፈስ ቅዱስ በዚህ ቦታ ላይ ማንንም የራሱን ስም የሚያቆም የለም። ዝቅ ብለን እንልሃለን ክብሩን አንተ ውሰድ። ክብሩን አንተ ውሰድ። የማለድ ካንተ ነህ የቃተት ካንተ ነህ የሕዝቡን ልብ የነካ የቀሰቀስክ አንተ ነህ። በኢየሱስ ክርስቶስ ስምህ የተባረከ ይሁን። ስምህ የተባረከ ይሁን። ማደሪያ የተባረከ ይሁን። ዙፋንህ የተባረከ ይሁን። መንፈስ ቅዱስ እንደተናገርከው እመልሳችኋለሁ ብለህ እንዳልክ ብትመለሱ ብለህ እንዳልክ ጌታ ሆይ ይሄ ስለጀመረ የመመለስ ነገር ስለጀመረ በኢየሱስ ክርስቶስ ስም የተባረከ ይሁን። ቃልህ እንደሚናገር ለወዳጄ ለአብርሃም የምሰውረው ነገር የለም አንዳች ከማድረግ በፊት ብለህ ወደ አብርሃም እንደሄድክ ጌታ ሆይ ለኛም እንደዚህ ስለሆነ አንዳች ሳትናገር አንዳች ነገር ስለማታደርግ እኛ ጆሮ ከሰጠን መንፈስ ቅዱስ እኛ እሺ ብለን ራሳችንን ካዋረድን ስለምትናገር ለቤተ ክርስቲያን ለምድር ስለምትናገር አስቀድመን ጣልቃ መግባት ባለብን ጉዳይ ላይ ጣልቃ እንድንገባ ስለምትናገር በኢየሱስ ክርስቶስም ክብር ላንተ ይሁን። ክብር ላንተ ይሁን። አንተ ሕያው የሆንክ አምላክ ነህ። አንተ ሕያው የሆንክ አምላክ ነህ። መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ ክብር ላንተ ይሁን። ክብር ላንተ ይሁን። በእውነት እንላለን እኔና ቅዱሳን ተስማምተን ጌታ ሆይ በፊት ላይ ክብርን በፊት ላይ እናመጣለን። አንተ ሕያው የሆንክ አምላክ የምትናገር ጌታ ስለሆንክ በኢየሱስ ክርስቶስ ስምህ ይባረክ። ዛሬም የምህረት ደጅ ስላልተዘጋብን ዛሬም ድምጽ ዝም ስላላለን ዛሬም ድምጽ ስላለ ልክ ለወዳጅ ለአብርሃም እንደተናገር እንደዚሁ ያወራ ስላለ በኢየሱስ ክርስቶስ ክብር ላንተ ይሁን። በድምጽ ውስጥ ደግሞ መመለስ ስላለ በድምጽ ውስጥ ደግሞ መነሳት ስላለ በድምጽ ውስጥ ደግሞ አንተን መስማት ስላለ መሸነፍ ስላለ መውደቅ ስላለ በኢየሱስ ክርስቶስ ክብር ላንተ ይሁን። መንፈስ ቅዱስ በእውነት እናመሰግንሃለን። ሙሽሪትን ለሙሽራው ለማዘጋጀት በኢየሱስ እየሰራ ስላለ እድፋሙን ለማውለቅ የቆሸሸውን ለማንሳት ሙሽሪትን ለማስዋብ
ተልኳል በኢየሱስም በስራ ላይ ስላለ እጅግ አርገን እናመሰግናለን እጅግ አርገን እናመሰግናለን መንፈስ ቅዱስ ቤተክርስቲያንን አትተዋትም መንፈስ ቅዱስ እንደገና ታሳምራታለህ እንደገና ታስውባታለህ ለሙሽራው ታዘጋጃታለህ ኃይሏን ታድሳለህ እንደገና በኢየሱስ እንድትቆም አቅሟን ትጨምራለህ ሞገሷን ትመልሳለህ እንደገና በክብር እንድትወጣ እንደገና በኢየሱስ ክርስቶስም እንድትቆም እንደገና ማስጠንቀቂያን እንድትሰጥ ይሄንን ኃይል ይሄንን ጉልበት የምትመልስ መንፈስ ቅዱስ በኢየሱስ ክርስቶስም ክብር ላንተ ይሁን ምስጋና ላንተ ይሁን ውዳሴ ላንተ ይሁን በእኛ ዘንድ አይቀልም መንፈስ ቅዱስ ይሄንን መንፈስ የሰጠህን አንተ ስለሆንክ የንስሐን መንፈስ የንዛዜን መንፈስ የሰጠህ አንተን መንፈስ ቅዱስ ክብር በሰማይና በምድር ላንተ ይሁን ክብር በሰማይና በምድር ላንተ ይሁን እንደዚህ ወሳኝ በሆነ ሰዓት ላይ በኢየሱስም ልታነሳ ቤተክርስቲያንን ልታነሳ ጣልቃ እንድትገባ ልታደርግ በኢየሱስም ወሳኝ በሆነ ሰዓት ላይ ስለመጣህልን በኢየሱስም ክብር ላንተ ይሁን ምስጋና ላንተ ይሁን መንፈስ ቅዱስ በእውነት እንላለን እኛ ዝቅ እንላለን አንተ ብቻ ክብር አንተ ብቻ ከፍ ብለህ ታይልን በመድራችን ላይ አንተ ብቻ ታይልን የቤተክርስቲያን ባለቤት አንተ ስለሆንክ በኢየሱስም በቤት ላይ አንተ የበላይ ሁን ጌታ ሆይ አንተ የበላይ ሁን ዛሬም የምንለው እንዲህ ነው በምስጋና እኛ ዝቅ እንላለን በኢየሱስም ልትከብር የተገባ ልትታይ የተገባ ከፍ ልትል የተገባ አንተ ብቻ ስለሆንክ በኢየሱስ ክርስቶስም አንተን ከፍ እናደርጋለን አንተን እንሾማለን በኢየሱስም በምስጋና ከፍ ያለው እየተዋረደ በኢየሱስም በእግዚአብሔር ሐሳብ ላይ የተነሳው እየተዋረደ አንተ ብቻ የበላይ ልትሆን አንተ ብቻ ልትገዛን አንተ ብቻ ልታስተዳድረን በኢየሱስም በምስጋና ወደፊት እንገባለን በኢየሱስ ክርስቶስም ክብር ላንተ ይሁን በኢየሱስም ክብር ላንተ ይሁን ስለ ቅሬታዎችህ ባርካለሁ መንፈስ ቅዱስ ባርካለሁ እንደዚህ ወዳጆቼ ናቸው ብለህ ስላልካቸው ባርካለሁ ምስጥራትን ስለምትነግራቸው በኢየሱስ ክርስቶስም ክብር ላንተ ይሁን ምስጋና ላንተ ይሁን አለ ቅሬታ የኢትዮጵያን ቤተክርስቲያን ስላልተውካ ምድርን ስላልተውክ መንፈስ ቅዱስ ስለ ቅሬታዎች እጅግ አርጌ አመሰግናለሁ በኢየሱስም ይሄንንም የሰጠህን አንተን ቅሬታ ለራስ ያስቀረህ አንተን ዝቅ ብለን እናከብርሃለን ዝቅ ብለን ክብር ላንተ እንሰጣለን መንፈስ ቅዱስ በነገር ሁሉ ስምህ የተባረከ ይሁን ሃሌሉያ ወገኖቼ በእውነት አምላካችን እግዚአብሔር የተባረከ ይሁን ቢረዳን ቢያግዘን አቅም ቢሰጠን ሊከብር የተገባው እሱ ነው ሊመሰገን የተገባው እሱ ነው በኢየሱስ ክርስቶስም ክብሩ ተጠቅልሎ ወደ ማደሪያው ይግባ እኛ ግን የማንጠቅም ባሪያዎች ነን አድርጉ ያልከውን ብቻ አድርገናል በዚህ ሁሉ ግን ልትከብር የተገባ አንተ ነህ አሁንም ዝቅ እንላለን ይሄ ዝቅ የሚል መንፈስ በኢየሱስም አይወሰድብን የንስሐው መንፈስ የንዛዜው መንፈስ አይወሰድብን በኢየሱስ ክርስቶስም ቀሰስ ብሎ መሄድ አዝኖ መሄድ መንፈስ ቅዱስ አይወሰድብን በኢየሱስም ከኢትዮጵያ ቤተክርስቲያን አይወሰድ ከምድሬ ላይ በኢየሱስም አይወሰድ አሁንም እሺ ማለት አሁንም መታዘዝ በኢየሱስም ይብዛ መንፈስ ቅዱስ እጅግ አርገን እናመሰግንሃለን ከፍ በል ዛሬም በዚህ ማለዳ እንደገና ፊትህን የምንፈልግበትን አቅምና ጉልበት ስለሰጠህን እጅግ አርገን እናመሰግንሃለን አሜን ሃሌሉያ እግዚአብሔር አምላክ በእውነት የተባረከ ይሁን
ክብሩን ወደ ማደሪያው እናስገባለን በሁሉ ሊመሰገን የተገባው እሱ ብቻ ነው በሁሉ ክብር የተገባው እሱ ብቻ ነው ማንንም እኔ ነኝ ማለት አይችልም እኔ ነኝ ማለት የሚችል እሱ ብቻ ነው ሃሌሉያ ክብር ይሁንለት ምስጋና ይብዛለት ወገኖቼ ደሞ ጥቂት እስቲ አንድ ቃል ላንብብና በዚህ ቃል ደግሞ እግዚአብሔር በሰጠንም እድል ጥቂት ሰዓት ደግሞ እንጸልያለን አምላካችን እግዚአብሔር የተባረከ ይሁን በእውነት የእግዚአብሔር ቃል ሲናገር ያዕቆብ ምዕራፍ 2 ላይ የሚናገረው ቃል አለ እግዚአብሔርን እጅግ አርገን እናመሰግናለን በእውነት ወገኖቼ ለምን ብላችሁ ብትሉ የረዳን እግዚአብሔር ስለሆነ ዛሬም በዚህ ማለዳ እንደገና ፊቱን እንኳን እንድንፈልግ አቅም የሰጠን እግዚአብሔር ስለሆነ እጅግ አርገን እግዚአብሔርን እናመሰግናለን ያዕቆብ ምዕራፍ 2 ላይ ያዕቆብ እንደዚህ ይናገራል ወንድሞቼ ሆይ ክቡር በሆነው በጌታችን በኢየሱስ ክርስቶስ የምታምኑ እንደመሆናችሁ አድሎን አታድርጉ ይላል አስቀድሞ ምን ይናገራል ወንድሞቼ ሆይ በክርስቶስ ኢየሱስ የዳናችሁ ያመናችሁ እንደውም ገፋሲል ጴጥሮስም ላይ እንደተጻፈው ከጨለማ ወደሚደነቅ ብርሃን የመጣችሁ በፍጹም ከማይታሰብ ቦታ ላይ እንደገና በምህረቱ ልጅ ያደረጋችሁ እናንተ ቅዱሳን ይሄ የተጻፈው ለቅዱሳን ስለሆነ እየተናገረ ያለው ለቅዱሳን ስለሆነ ዛሬም በዚህ ማለዳ የእግዚአብሔር መንፈስ የሚያወራንና የሚናገረን አንድ ነገር ነው ምን ይላል በጌታ በኢየሱስ ክርስቶስ እንደሆናችሁ አምናችሁ እንደተቀበላችሁ በክርስቶስ ኢየሱስ የመስቀል ሥራ የዳናችሁ ይሄንን የከበረ ድህነት ያገኛችሁ እናንተ ቅዱሳን ምን አታድርጉ አድሎ አታድርጉ ምክንያቱም አድሎ ምንድነው ይላል ኃጢያት ነው ወገኖቼ የእግዚአብሔርን ቃል መርጠን አንወስድም እምንፈልገው ምናልባት የተለያየ ፊክሽኖች ስናነብ የመጀመሪያውን ርዕሶች ያያየን እኛ የምንፈልጋቸውን ያገላበጥን ምናልባት እየወሰድን ልናነብ እንችላለን የምንፈልገውንም ከዛውስ ልንመርጥ እንችላለን ይሄ ግን ሕያው የሆነ የእግዚአብሔር ቃል እየመረጥን የምናነባው አይደለም እየፈለግን የተለያየ ለኛ እንደሚመች ያደረግን ከዚህ ውስጥ እየወሰድን የምንፈልገውን ያደረግን የማንፈልገውን እየተውን በፍጹም አያዘንም ለምን ብላችሁ ብትሉ ይሄ የእግዚአብሔር ቃል ለኛ መመሪያ ስለሆነ ይሄ የእግዚአብሔር ቃል ደግሞ ሕያው ስለሆነ የሚናገር ስለሆነ ይሄንን ቃል እየመረጥን እንድናደርገው አይፈቀድም ደግሜ እናገራለሁ ይሄንን ቃል እንደፈለግነው ጠምዝዘን የፈለግነውን ወስደን የፈለግነውን አንጥልም ሁሉም የእግዚአብሔር ቃል ለህይወታችን ሁሉም የእግዚአብሔር ቃል እግዚአብሔር የሚናገርበት አፍ ስለሆነ ሃሌሉያ ክብር ለቃሉ ይሁን እግዚአብሔር ለሚናገርበት ያው ስለሆነ በሁላችንም እጆች ላይ ስለተቀመጠ ማንንም እግዚአብሔር አይናገርም ብሎ ቢል በየቤቱ አለ እግዚአብሔር የሚናገርበት መናገሪያ ያው የሆነ የእግዚአብሔር ቃል ስለዚህ እዚህ ቦታ ላይ ያዕቆብ ሲናገር ለነዚህ ቅዱሳን የሚለው አድሎ አታድርጉ ለምን አድሎ መለያየት ያደርጋል አድሎ ጸብን ያደርጋል አድሎ ፍቅርን እንዲቀዘቅዝ ያደርጋል በመካከላችሁ ልዩነት እንዲኖር ያደርጋል ስለዚህ በመካከላችሁ አድሎ አይኑር ደሞ ሌላው የሚናገረው አንድ ነገር ምናልባት አንድ ጊዜ ምንለው አለ አይደል የሆነ ኃጢያት ከፍ ያለ የሆነ ኃጢያት ዝቅ ያለ እናደርጋለን ግን ቃሉ ሲነግረን አድሎ ራሱ ምንድነው ብሎ ይናገራል ኃጢያት ነው የእግዚአብሔርን ትእዛዝ መተላለፍ ነው የእግዚአብሔርን ቃል ደግሞ ስንተላለፍ ወገኖቼ እግዚአብሔር ያዝናል ልክ ነው በብዙ ንስሐ እየገባን አለን አይደል ወገኖቼ ግን አንዳንድ ነገሮችን ችላ ብለን እናልፋቸዋል እንደውም አንብበንም ትኩረት ማንሰጣቸዋል ስንሰበክ ራሱ ችላ ብለን ትተናቸው ምን ወጣል ለጊዜው ብቻ ተቀብለን ልክ ያ በመንገድ ዳር እንደ ተዘራ የሚሆንብን ጊዜ አለ ግን ምንድነው የሚናገረው በዚህ አድሎ ምሳሌ አድርጎ ይናገራል ምን ብሎ ነው ምሳሌ የሚያደርገው ስለ ሁለት ሰዎች አንስቶ ይናገራል ይሄንን ምሳሌ ግን ሲናገር በዓለም ስላለው
የሚደረገውን የሚሰራውን ነገር ምሳሌ አድርጎ ያመጣል ምናልባት ዓለም ይሄንን ብታደርግ በዓለም የራሷ የሆነ የምትስተዳደርበት ነገር አለ የእግዚአብሔር ቤት ላይ ግን በዚህ ሕያው በሆነ መስተዳደሪያ ቃል ለሚተዳደረው ሰው ግን ዓለም እንደምታደርገው ዓለም እንደምትስተናገድበት ልትስተናገዱ አይገባም ብሎ ስለ ሁለት አንድ ስለ ባለጠጋ አንድ ደሃ ስለሆነ ይናገራል እነዚህ ሁለት ሰዎች ወደ ጉባኤ ቢገቡ ይላል አንዱ ደሃ ነው አንዱ ደግሞ ባለጠጋ ነው ቀለበት እጆቹ ላይ አርጓል የተለያየ ነገር ያደረገ ነው ወደ ጉባኤ ቢገባል ይሄንን ደሃውን ትገፉና ያን ባለጠጋ ወደ ከበረ ስፍራ ተሰጡትና ታመጡና ታስቀምጡታላችሁ ይሄኛውን ግን ደሃ ዞር በል ትላላችሁ ቢያስፈልግ በእግራችሁ ስር ታስቀምጡታላችሁ ታጎሳቁሉታላችሁ ምክንያቱም ዓለም የምታደርገው ይሄ ነው እንካ በንካ ስለሆነ የምትሰራው ዓለም የምትስተዳደርበት ምንም ከልካይ በሌለው ይሄንን ነው የምታደርገው በፈለገው ታዳላለች በፈለገው የሆነ ታደርጋለች ደሃ የፈለገው ቢሆን ምንም አይመስላት ለሀብታሙ ብቻ ብታደርግ ምንም የምትወቀስበትም የምትከሰስበትም ያለ ግን ይሄንን ወደ ቤተ ክርስቲያን አስገብተን ቅዱሳን በጌታ የዳናችሁ ይላል ሲጀምር ከጨለማው መንግስት ወደሚደነቅ ብርሃን የመጣችሁ በመስቀሉ ስራ ድነት ያገኛችሁ እናንተ ይሄንን የጥል ግርግዳ አፍርሶ ልጅ ያደረጋችሁ እናንተ በመካከላችሁ እንደዚህ አይነት ነገር እንዲኖር አትፍቀዱ ምክንያቱም ኃጢያት ስለሆነ አንድ ህግ የእግዚአብሔርን ቃል ትጥሳላችሁ ባልንጀራህን እንደራስ አድርገው ውደድ የሚለውን ቃል ትጥሳላችሁ ይሄንን ቃል ጥሳችሁ ሌላውን አደርጋለሁ ብላችሁ ብትሉ ደግሞ ሁሉ በዜሮ ነው የሚጣፋው ምክንያቱም ምንድነው ይሄም ትእዛዝ ነው አታመንዝርም ኃጢያት ነው አትስረቅም ኃጢያት ነው አትዋሽም ኃጢያት ነው አድሎም አታድርግ ብሎ ሲል ኃጢያት ስለሆነ እየመረጥን እንድንሄድ የእግዚአብሔር ቃል ስለማይፈቅድልን ወገኖቼ ስለዚህ ምን ብሎ ይናገራል እነዚህን ሁለት ሰዎች አምጥቶ በእኛስ መካከል የሚለውን ነገር እንድናይ ያደርጋል ዛሬ በኢየሱስም በዚህ ማለዳ እንደዚህ ይላል በየቤቶቻችን ምን አይነት አድሎ ይሆን ያል ከዚህም አድሎ የተነሳ ምናልባት መከፋፈል መጥቶ ምናልባት ሐዘን መጥቶ ምናልባት ፍቅር እንዳይኖር መለያየት መጥቶ ከምን የተነሳ ከዚህ አድሎ ኃጢያት የተነሳ ምናልባት ችላ ካልንበት የተነሳ ምናልባት ቅዱሳን መካከል ወንድምን ከወንድም መካከል አድልተንበት በእውነት አብረን ተጠምደን ያገለገልን አንዱን አገልጋይ ከአንዱ አገልጋይ የለየን ምናልባት ይሄ የኔ ወገን ነው ይሄኛው ደግሞ የኔ ወገን አይደለም ብለን አንደኛውን እየገፋን እንደዚህ አይነት ጥቃቅን የሚመስሉ ከባድ የሆኑ ኃጢያቶች አንቀው የሚይዙ መንፈስ ቅዱስ ያዘነበትን ምን ይላል ከመካከላችሁ አውጡ ኃጢያት ስለሆነ እናንተ አታድርጉ ይሄ በዓለም ነው ያለው ዓለም የሆነ ነገር ሲያደርግ የሆነ ነገር እየጠበቀ ያደርጋል እናንተ ግን ይሄንን አልተማራችሁም አላያችሁም ክርስቶስ የሰውን ፊት አይቶ አያደላም ስለዚህ ይሄንን አታድርጉ ቅዱሳን ይላል ዛሬም ወገኖቼ በቤተ ክርስቲያን ያለ አድሎ ብዙዎች አዝነው ገለል እንዲሉ ያደረገ ተውት ስለ ሀብታምና ስለ ደሃ ምናልባት ይሄ ደሃ ወደፊትም ሄጀ ልቀመጥ አይልም ልክ ነው አይልም በፍጹም አይልም ምንም አይነት በውስጡ እንደዚህ አይነትም ኮንፊደንስ አይኖረው ምናልባት በዛ ዘመን ላይ ይሄን ምሳሌ ሲሰጥ እንደዚህ ሆኖ ሊሆን ይችላል እኛ መካከል ላይ ግን ያለ አድሎ ብዙ አድሎች አሉ ወገኖቼ ብዙ የምንገፋፋበት ነገር አለ አብረን የምንወርስ ልክ አስቀድሞ ሲናገር እኛ ቅዱሳኖች አብረን የምንወርስነን እርስት ያለንን ሙሽራውን ኢየሱስን ተቀብለን ከሱ ጋር ለዘላለም የምንኖር የምንነግስነን ወገኖቼ እንደዚህ አይነት ወንድምህን በመድር ላይ አጎሳቅለው በመድር ላይ ገፍተው ነገ ግን አብረ በሰማይ አብረ ግን ከክርስቶስ ጋር አብረ የምትወርስነ አብረ ነው ያለኸው ስለዚህ ዛሬ በዚህ በመድር ላይ ባለ ህብረት ላይ ባለ አጥቢያ ቤተ ክርስቲያን ላይ ባለ በተለያየ የሥራ መስክ ቦታ ላይ አትክፋው አድሎ አታድርግበት አታሳዝነው አትበድለው መንፈስ ቅዱስ እያየ ስለሆነ መንፈስ ቅዱስ ደግሞ በዚህ በጣም ስለሚያዝን ለምን ብላችሁ ብትሉ እሱ ስለማያዳላ ከየት ተማርከው ይሄንን አድሎ ለወገኔ ይጠቅማል የሚለው ነገር ከየት ተማርከው የኔ ዘር የኔ ነገር የኔ ትውልድ ብለ የምትለውን ከየት አየኸው ስለዚህ ምን በል ይሄንን ስላልተማርክ
አንድ ባለጠጋ ብሏል አይደል ወደ ጌታ መጣና በጌታ እግር ስር ወድቆ የዘላለምን ሕይወት እንዳገኝ ብሎ ባለበት ሰዓት ላይ ጌታ ኢየሱስ ሲነግረው ምን አለ ይሄን ሁሉ ከልጅነቴ ጀምሬ ጠብቅ ያለው ሲለው እንግዲህ ያለህን ለደሃ በቃ ሽጥና ሰተና ተከተለኝ ሲለው ፊቱ ያዘነ ጠቆ ሄደ ምክንያቱም ለምንድነው ይሄ ባለጠጋ የረሳው የተላለፈው ሁሉም ጠብቅ ያለው ነው ያለው ከልጅነቴ ጀምሮ ጠብቅ ያለው ነው ያለው ከልጅነቱ ጀምሮ የጠበቀው ይሄ ባለጸጋ አንድ ነገር ግን ተላልፏል ስለተላለፈ ያንን ነው ሲናገረው ፊቱ ጠቅሮ የሄደው በኢየሱስ ክርስቶስም ለኛ ግን አይሆንብንም ዛሬ በዚህ ማለዳ በእውነት እሺ እንላለን ምህረትን ጠይቀዋለን እንደገና ወገኖቼ እያወራ ያለው በመካከላችን ያየው ነገር ስላለ ነው ምናልባት ቤቶቻችን መካከል ላይ አድሎ አድርገን በመስሪያ ቤት ቦታ በንግድ ቦታ በህብረት ቦታ ላይ በቤተ ክርስቲያን በአገልግሎት ስፍራ ላይ እንደዚህ አይነት አድሎ አድርገን ብዙዎች እርስ በርስ እየተገፋፋል ደቀ መዛሙርቴ እንደሆናችሁ በፍቅራችሁ ትታያላችሁ ሲባል ምናልባት እንደዚህ አይነት አድሎ ያደረግን በዚህ እየታወቅን ካለን ይሄ መታወቂያችን ዛሬ በዚህ ማለዳ ከኛ ላይ ይነሳ በኢየሱስም ይነሳ መታወቂያችን ፍቅር ስለሆነ አድሎ ደግሞ ፍቅርን ስለሚያቀዘቅዝ አድሎ ደግሞ መለያየት ስለሚያደርግ የእግዚአብሔር መንፈስ ይሄንን ስለማይፈልገው ዛሬ ከያንዳንዳችን ላይ በኢየሱስም ይነሳ ይሄ የአድሎ መንፈስ በኢየሱስም ይነሳ ብዙዎችን ያጎሳቆለ ብዙዎችን እንድንገፋ ያደረገ ብዙዎች እንባ በእንባ እንዲሆኑ ያደረገ በኢየሱስም ከኢትዮጵያ ቤተክርስቲያን ላይ የተጠረገ ይሁን ወንድሙን እየገፋ በኢየሱስም ለወገኔ ይጠቅማል የሚለውን ያደረገ መለያየትን የዘራ መንፈስ በኢየሱስም ይመታ በመካከላችን ላይ የተዘራ ይሄ ዘር በኢየሱስም የተጠረገ ይሁን ወገኖቼ ከየት እንዳመጣ ነው አላውቅ ራሴንም ጨምሬ ነው መናገረው ከየት እንዳመጣ ነው ወገኖቼ ይላል ያን ባለጠጋ እየወሰድክ ወደፊት ታደርጋለህ ያ ባለጠጋ ነው መልሶ አንተ ላይ የሚነሳው ይላል እነሱ እኮ ናቸው እየጎተቱ እንደም ብዙ ነገር የሚያደርጓችሁ ያ ብቻ አይደለም ስሙን እንኳን ለመሰደብ ምክንያት የሚሆኑት ራሳቸው ናቸው ይላል ይሄማ ደሃ አይደለም ብሎ ምሳሌ ይሰጣል ወገኖቼ አንዳንድ ጊዜ ከማይሆን ነገር ጋር እንጋባለን ከማይሆን ነገር ጋር በእውነት ጉድኝት እናረጋለን ቅዱሳን እርስ በርስ እየተገፋፋን አልፈን አንዳችንን እየሰጠን የእግዚአብሔር ቃል ግን የሚናገረው ያዕቆብ ግን ለነዚህ ቅዱሳን ያወራ ያለው ኃጢያት ነው አድሎ ኃጢያት ነው መለያየት ነው አድሎ ስለዚህ ይሄንን አታድርጉ ለናንተ ይሄ አይመጥንም ለናንተ ይሄ አይመጥንም ስለዚህ አታድርጉ ነው የሚለው ዛሬ የእግዚአብሔር መንፈስም በዚህ ማለዳ የሚያወራን ይሄ ነው ስለዚህ ላለው በኢየሱስም እየራሳችን እናውቀዋለን ማን ምን እንደሆነን ራሳችንን ስለምናውቅ በኢየሱስ ምህረትን ጠይቃለን አቅቶን ቢሆን በብዙ ወገኖችን በድለን አሳዝነን ቢሆን ምህረት እየጠየቅን ሳላስተውል ይሄንን አድርጌያለሁ እህቴ ወንድሜ አባቴ እናቴ በእውነት ብዙ መሪዎቻችን ሳላውቅ ይሄንን አድርጌያለሁ አገልጋይና አገልጋይ መካከል እንኳን ይሄንን አድርጌያለሁ ልዩነት እንዲፈጠር አድርጌያለሁ አንዱን አገልጋይ የበላይ አንዱን አገልጋይ የበታች አድርጌያለሁ አንዱን ሲቀበል አንዱን ትቻል አንዱን ያበረታታው አንዱን ገፍቻል ስለዚህ ብለን ምህረት እንድንጠይቅ ይቅርታን እንድንጠይቅ ይሄ ኃጢያት ነው ብለን ንስሐ እንድንገባ ወገኖቼ በኢየሱስ ክርስቶስም እግዚአብሔር አምላክ ሁላችንንም ይርዳ ስለዚህ ዛሬ በዚህ ማለዳ እንደዚህ እንደ እግዚአብሔር ቃል ጥቂት እንጸልያለን ወገኖቼ እግዚአብሔር ደግሞ ይረዳናል እኛ ሽካልን እኛ ፍቃደኞች ከሆንን ምህረት ከጠየቅን በእውነት ይቅርታ የገፋናቸውን ሰዎች አድሎ ያደረግንባቸውን ሰዎች በእውነት ብዙ እንኳን ጸሎቶችን እናያለን አይደል እናያለን ወገኖቼ ይሄኮ የተሰወረ ነገር አይደለም በዚህ ውስጥ ሁሉ እንኳን የምንሰራውና የምናደርገው አድሏል ዛሬ ግን በክርስቶስ ኢየሱስ ደም እግዚአብሔር ይቅር ይበለን ምህረትን እግዚአብሔር ያድርግልን እስቲ ጥቂት እንጸልይ እግዚአብሔር አባት ሆይ
በኢየሱስ ክርስቶስ ስም እንደ ቃል ዛሬ እኔንና ቅዱሳንን ይዤ በፊት ላይ ጸልያለሁ በኢየሱስ ክርስቶስ ስም ምህረት እንድታደርግልን ይቅርታ እንድታደርግልን ጌታ ሆይ በኢየሱስ ስም እያንዳንዳችን ባደረግነው አድሎ በቅዱሳን መካከል ላይ ስለተገለጠው አድሎ በክርስቶስ ኢየሱስ ደም ይቅር እንድትለን ምህረት እንድታደርግልን በፊት ላይ ለምንሃለሁ እባክህ መንፈስ ቅዱስ ያዕቆብ እንዳለ እናንተ ቅዱሳን ብሎ እንዳለ እናንተ ይሄንን ድህነት ያገኛችሁ በክርስቶስ የመስቀል ሥራ የዳናችሁ እናንተ የማይገባችሁ በጨለማ ሆናችሁ ሳለ ይሄንን ብርሃን እንዲበራላችሁ የተደረገ እናንተ ቅዱሳን ብሎ እንዳለ ዛሬም ምላለው እኛ ቅዱሳን ብዙ ያንተን ምህረት ያየን ብዙ ያንተን ይቅርታ ያየን ግን በፊት ላይ በእንደዚህ አይነት በደል አለንና በኢየሱስ ክርስቶስ ስም ይቅር እንድትለን ወንዶች ልጆችህን ሴቶች ልጆችህን በኢየሱስ ስም ይቅር እንድትል ጌታ ሆይ የኢትዮጵያን ቤተክርስቲያን ይቅር እንድትል በፊት ላይ ጸልያለሁ ጌታ ሆይ